አለ ዛሬ? ዴይ ፓሪ አለ ነው ሰመር ጀመረ አይደል? ስለዚህ ያው እንግዲህ ስራም ጀመረ ማለት ነው። ዴይ ፓሪ ያው ገብተህ ማየት ትችላለህ። ከማን እንደምትመለከታችሁ ውስጡ እንግዲህ በጣም ቢዚ ነው። እዛ ውስጥ ገብቶ ቁጭ ብሎ ቪዲዮ ለማውራት በጣም ይከብዳል። በጣም ብዙ ድምጽ ስላለ እንግዲህ ዛሬ የምንሰራው እዚህ በራፍ ላይ ቆመን ነው ማለት ነው። ዛሬ እንግዲህ የተገኘንበት ከመቄዶንያ ጋር በተያያዘ ከዚህ በፊት የሰራናቸው ፕሮግራሞች አሉ። በዓለም ላይ ያላችሁ ኢትዮጵያኖች በጣም ብዙዎች ተረባርባችኋል። መቄዶንያ እንግዲህ ካለበት ደረጃ አንድ ደረጃ ከፍ እንዲል የብዙዎች ድጋፍ ተደርጎላቸዋል። እኛም እዚህ እንደ ሚዲያ በአትላንታና በዲሲ የ3 ቀን የላይቭ ፕሮግራሞች አድርገን የተቻለንን በማሰባሰብ የተቻለንን አገዘናል። በዚህ አካባቢ ያላችሁ በተለይም በሰሜን አሜሪካ የኛ ሚዲያ ደጋፊ ሆናችሁ ሙሉ ስለተባበራችሁ እጅግ አድርገን እናመሰግናለን። እንግዲህ ዛሬም ከመቄዶንያ ጉዳይ ጋር በተያያዘ እዚህ የምንገኘው አደምስ ሞርጋን ነው። አደምስ ሞርጋን ላይ ከዚህ በቀደም የመጀመሪያው ላይቭ ፕሮግራማችን በነበረበት ሰዓት ዋሽንግተን ዲሲ ላይ እዛ ላይ እህታችን ቤቲ እዛ ቦታ ላይ ተገኝታ እንግዲህ አንድ የገባችሁ ቃል ነበረ። እሱ ምን ይመስላል የሚለውን ያላያችሁ ሰዎች ካላችሁ ተመልክታችሁ ተመልሰን ዛሬ የተገኘንበትን ጉዳይ ነግራችኋለን። አብራችሁን ቆዩ። ሁሌም እንደምንለው ቻናላችን ሰብስክራይብ ማድረግ ቤተሰብ ሁኑ። በመቄዶንያ ስም በእናንተ ስም ሬስቶራንቴን ፋቢለስን ከ200,000 እስከ 250,000 ወርዝ ያደርጋል እና ያንን ሲሪየስሊ ለዚህ ለመስጠት ዝግጁ ነኝ። ይሄንን ሙሉ በሙሉ 200,000 ዶላር ቢዝነስ ተሰጠ ያልከን ነው። $32 ሚሊዮን የኢትዮጵያ ብር ማለት ነው። አክቹሊ ይሄን ነገር በበንቲ ኢታና ፋሚሊ ስም ነው፣ በአባቴ በቤተሰቦቼ ስም ነው የምሰጠው። እንግዲህ ይሄን እድሜና ምን ሰዎች አሉ። ለዛው ለብዙዎች ደግሞ እንቆቅልሽም ሆኖባቸዋል። ይሄ ነገር እውነት ነው እያሉ ጥያቄ ያነሱ ሰዎች አሉ። ግን ከዚህ በላይ ምን አለ? አረጋውያን ትላልቅ ሰዎች ነገ እናታችን ልጆች አላት የሚጦሯት፣ ግን ኔቨር ነው የኔም ያንተም እናት እኛም ወደዛው ነው የምንሄደውና ይሄ ትልቅ ኢንቨስትመንት ነው ብዬ ነው የማስበውና በቃ ኢንቨስት እንዳደረኩ ነው የምቆጥረው። ይሄ ነገር ይሄንን ድል የሰጠኝ ጌታ ሰጦኝም ለመስጠት አቅም የሰጠኝ ጌታ አመሰግነዋለሁ። እና በመስጠት ውስጥ ብዙ በረከቶችን ስናየውኝ እና ጸሎቴ ምነው ስጠኝና ልስጥ ስለሆነ በእውነት እኔ ምንም ሰርፕራይዝ አላደረገኝም። ምንም ላይሰንስ ብላችሁ ጥያቄ ለጠየቃችሁ ሰዎች ሙሉ ላይሰንሱ እንግዲህ እንዳያችሁት ነው። አንድ በቤቲ ስም ነው። በተለይም ደግሞ ሊከር ላይሰንሱን ማግኘት በጣም ከባድ ነው። የተሟላ ላይሰንስ ንጹህ ላይሰንስ ነው ያለው። እንግዲህ ለሚገዙ ሰዎችም ለማስተላለፍ በጣም ኢዚ ነው ማለት ነው። ቀጣዮቹ ጥያቄዎች እናንተ ጋር ጥያቄዎች እኛ ጋር ማለት ጥያቄዎች በቀጣይ መመልሳችሁ ነው። በ3,900,000 ብር ሙሉ ክፍያ ፒያሳ ላይ የንግድ ሱቆች እየተሸጡ ነው። መረጃው ላልደረሳችሁ ቴምር ሪል ስቴት ፒያሳ አድዋ 00 ወይም ጊዮርጊስ ቤተክርስቲያን አካባቢ የንግድ ሱቆችን እየሸጠ ይገኛል ማለት ነው። ግራውንድ ፍሎር ላይ 20 ካሬ የንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር ሲሆን ቅድመ ክፍያው 2,800,000 ብር ነው። አንደኛ ፍሎር ላይ ሙሉ ክፍያው 5,500,000 ብር ሲሆን የሱ ቅድመ ክፍያው 2 ሚሊዮን ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 4,800,000 ብር ሲሆን ቅድመ ክፍያው 1,500,000 ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4,200,000 ብር ሲሆን የሱ ቅድመ ክፍያ 1,200,000 ብር ነው። አራተኛና አምስተኛ ፍሎር ላይ ሙሉ ክፍያቸው 3,900,000 ብር ሲሆን ቅድመ ክፍያው 900,000 ብር ነው ማለት ነው። በአንድ ዓመት ተኩል ጊዜ ውስጥ የሚጠናቀቅ ፕሮጀክት ሲሆን እጅግ ዘመናዊ ትልቅ ሞል ነው እየገነባን ያለነው። ነጋዴዎች ወይም ደግሞ ወደ ንግድ ዓለም ለመቀላቀል ላሰባችሁ ይሄ በጣም አሪፍ አማራጭ ነው። ከስር በምናስቀምጠው ስልክ ቁጥር በመደወል የድሉ ተጠቃሚ መሆን ትችላላችሁ። ቴምር ሪል ስቴት
ተመልካቾቻችን የምትገኙት ቸቤ ሚዲያ ዩቲዩብ ቻናል ላይ ነው። እንደነገርኳችሁ መግቢያው ላይ አደምስ ሞርጋን ቤቲ ጋር ፋብለስ ከዚህ ቀደም የነበረው እንግዲህ ቅድም ቪዲዮ ላይ እንደተመለከታችሁ ነው። ዛሬ ደግሞ ምን ደርሷል ልንል እዚህ ተገኝተናል። ቤቲ የስላይኞች ደስ ብሎኝ ዛሬ ደግሞ ድምቅ ይለሻል። ከቢዝነሱ ጋር ነው ምንድነው? አይ ያው ሁሌም እንደዚህ ነን። እንግዲህ አንድ ወር ጠብቀን መጣን። እንዴት ነበር? ብዙዎች ይጠይቃሉ የቤቲ ጉዳይ ምን ደረሰ እያሉ። እኛም ደግሞ የሰራነው ቪዲዮ መጨረሻ መቋጫ ሳይኖርለት ሙሉ አንጠልጥለን አንተውምና የመጣንበትን ነገር ዛሬ እንግዲህ መቋጫ እናገኛለን ብለን ነው። እንዴት ነበር? ተሸጠ? ያው እንግዲህ አልሸጣችሁም፣ እኔ ሰጥቻለሁ። ምን ነበር? ምን ገጠመ? ወል ገዢ ሁለት ሰዎች ሲሪየስ የመሰሉኝ ነበሩ። somehow I didn't work out። በእኔ በኩል ምንም የጎደለ ነገር የለም። እነሱ ሀሳባቸውን ቀየሩ somehow። ያው ነው በቃ። ሌሎቹ ያው ይደውላሉ ያደርኩኛል እየደወሉ፣ ከዛ ውጪ ገዢ አልመጣም። እኔ ግን ያለኝን ሰጥቻለሁ። እንደምታውቀው የመጡት ሰዎች ምን ነበር ምላሻቸው? ምንም በቃ ጀመርን ኮሚኒኬሽን እና ኢሜል መላላክ በነበረብን ነገር ላይ ይሄን ልካለው ኮንፊደንሻል ፔፐር እንደዚህ የምትፈርሙት ምናምን ብዬ ላኩላችሁ አልኳቸው። እንደነዛ ላይ ነው ያቆሙት። በቃ ደስት የትም አልደረሰ። ብዙዎች በጣም በጉት እየጠበቁ ነበር። እንግዲህ ያለው ነገር አልተሳካም ማለት ነው። ስለዚህ ያው እንግዲህ ቀደም የነበሩ ሰዎች በአንቺ በኩል ያልቻልሽውን ጥረት እንዳረግሽ ነው እንግዲህ ነገርሽን። ምንድነው አሁን ብዙዎች እንግዲህ ጥያቄ ይኖራቸዋል። ለእነሱ ምላሽ ምን አለሽ? ወል እኔ እዛን ቀን እንደተናገርኩት እንግዲህ ቤቴን ሰጣለሁ ብዬ ሰጥቻለሁ። ገዢ ማምጣት ያው የእናንተም መሰለኝ ያው ህዝቡም እንግዲህ ተባብሮ I believe ፑሽ ማድረግ ነበረባቸው። እንግዲህ አልተሸጠም አለን። እኔ ያለው ቢዝነሱ አለ። ምን ነበር ምላሹ? ብዙ እንግዲህ ጥያቄ ያስነሱ ሰዎች ነበሩ። በመልካም መልክ ጎኑ በጣም ጥሩ ኮሜንት ሲሰጡ የነበሩ ሰዎች አሉ። በተቃራኒው ደግሞ ከተለያዩ ራሷን ፕሮሞት ልታደርግ ነው ምናምን የተለያዩ አይነት ደግሞ ኔጌቲቭ የሆኑ ኮሜንቶች ነበሩና ለነሱ ምን ምላሽ አለሽ? ወል ለነሱ ለኔጌቲቮቹ ከመመለስ ለመልካሞቹ መመለስ ደስ ይለኛል። በጣም በቃ የሚገርም ኢትዮጵያዊነትን ያየውበት መልካምነትን፣ ስንት ቅኖች፣ ስንት ደጎች፣ ስንት መልካሞች አሉ መሰለ። ስንት ሰው ነው እዚህ ቤት መጥቶ ጎበዝ በርቺ ያሉኝ ትላልቅ ሰዎች ከቸርች ከተለያየ ቦታ እየመጡ አድናቆታቸውን የገለጹልኝ ብዙ ሰዎች አሉ። እነሱን በዚህ አጋጣሚ አመሰግናለሁ። በተረፈ ደግሞ ጋዝ ስቴሽን ሁሉ ጋዝ እንደሚከፈልልኝ ታውቃለህ። እግዚአብሔር ምስክሬ ነው። ቴቴት ስሙት ጋዝ ስቴሽን ጋዝ ልቀዳ ሲሄድ ካሸላ ያሉ ምናምን አንቺማ ጽድቅ ስራ ሰርተሽ ትልቅ ነገር ሰርተሽ እያሉ ብዙ መልካም ሰዎችን ሚታርጌበታለሁ። ኮፊ ሾፕ ስታርባክስ ቤት ከኋላ ያለ ሰው የሆነ ቦታ ብቻ ተከፍሎልሻል እባላለሁ እና እንዲህ አይነት መልካሞችም አሉ። ለዚህ እነዚህ ባድ ኔጌቲቭ ቶት የሚሰጡት እነሱ ፕሪማች የሚያረጉት ወይ የሚሰሩት የላቸው። የሚሰሩትን ቢኖር ደግሞ ኢንጆይ የሚያረጉት ወይ ሰውን ዲስትራክት በማድረግ ሰውን በማማት ምቀኝነት ነው የምትለው ሲያስጠላ ወርዱ ራሱ እና እንደዛ የሚያውቁ እዚህና እዛ አከሌና አከሌ የሚባሉ እዚህ አካባቢ የምናውቃቸው ናቸው። ፖዚቲቭ ነገር ኔጌቲቭ ነገር እንትን የሚሉት እንጂ ብዙ በጣም ጥሩ ኮሜንቶች ብዙ ምርቃቶችን አግኝቼበታለሁ። ደግሞ ምርቃታቸውን ሰርቷል በህይወቴ። እንግዲህ አሁንም ያው ካለመሳጋቱ ጋር የተነሳ የተለያዩ ጥያቄዎች ሰዎች ሊያስነሱ ይችላሉ። አሁንም ለምንድን ነው አንድ ወር ጊዜ ብቻ የተሰጠው እንደዛም ይሆናልና ብለው አሁንም እንግዲህ ከዚህ ቪዲዮ በኋላ የተለያዩ ጥያቄዎች ሊነሱ ይችላሉና ለነሱ ምን ምላሽ አለሽ? ክሊርሊ ማድረግ ስላለብን መጀመሪያ ያሰብሽው ነገርና ከዛ ያሰብሽው ነገር አልተሳካም። ካልተሳካ ደግሞ አንቺ እኔ ከምናገረው ይልቅ አንቺ ያለውን ነገር ጠቅላላ አድርገሽ በቃ ግልጽ የሆነ ነገር ብትነግሪያቸው ለቀጣዩም ነገር ኔጌቲቭ የሆኑ ነገሮቹ አቮይድ ይሆናሉ ብዬ አስባለሁ። በመጀመሪያ ደረጃ ተገድጄ አይደለም። ባለፈውም ነግሬያለሁ። የሰጠሁትም ያረኩትን ህሊናዬ ብሎ ነው፣ ፈልጌ ነው የራሴን የሰጠሁት። ለዚህ ምንም ክሊር ማድረግ አስፈልገም። ላስት ታይም አድርገናል። አንድ ወር ሞላ። አንድ ወር አልፎታል። ደግሞ almost 2 weeks ዊክ አልፎታል። አሁንም ችግር የለውም። ገዢ ይምጣና ችግር የለውም። አሁን ደግሞ ሌላ ቶፒክ እንዳልከፍትብህ ይቀጥላል ብዬ እዚህ ጋር እናቆማለን። ግን ስመጣ የዛን ቀን ስመጣ ሁለት ፕላን ቢ እና ፕላን ኤ ይዤ ነው የመጣሁት። ፕላን ኤ ቼክ ሰጣለሁ በልቤ ያለውን ብዬ ካልሆነ ደግሞ ሙዱን አይቼ ነገሩን አይቼ ብዬ ያው ቤቴን ሰጠው።
ሰው በመስጠቴ ልመሰገን ልደነቅ ይገባኛል እንጂ ምን ጥቅም አለው? ስንት ሰማህ አንተም አይደለ? ቤት ተሽጧል፣ እንደዚህ ነው፣ እንደዛ ነው፣ እንደዚህ ነው አሉ። እኛ አለን ይኸው እየሰራ ነው። የስ ስሎ ነበረ። አሁን ደግሞ ሰመር ነው። ለሁሉም ሰው ፒክ ያደርጋል ቢዝነስ እና ያ ለሰዎቹ ነው እኔ ቃል እንደገባሁት እንግዲህ ለህሊናዬ ብዬ ነው ማረጋው። አሁንም ለህሊናዬ ብዬ ቤቱ አልተሸጠም፣ ግን እኔ ስጦታ በልቤ ያለውን ያሰብኩትን አሁን ደግሞ ቤቱ አልተሸጠም ብዬ በቃ ቻው ቻው ሳይሆን አትሊስት የሆነ ነገር ያው ይጠቅማል ብዬ የምለውን እንግዲህ አዘጋጅቻለሁ፣ ስንሰጣቸዋለሁ። በሰሜን አሜሪካ ነዋሪ ለሆኑ የኪነ ጥበብ ባለሙያዎች ላበረከቱት አስተዋጽኦ የሚሸለሙበት ቀን ደረሰ። በተለያዩ የኪነ ጥበብ ሥራዎቻቸው አሻራቸውን ላኖሩ ባለሙያዎች ጥበብ የተሰኘውን አዋርድ ለመጀመሪያ ጊዜ ይበረከትላቸዋል። ሁሉንም የኪነ ጥበብ ባለሙያዎች በቀይ ምንጣፍ ተቀብለን ምሽቱን የሚደሰቱበትና የሚኮሩበት እናደርጋለን። በመጪው ሜይ 4 6450 ሳውዝ ቫንዶር ስትሪት በሚገኘው በሴንዲ ሴንተር እንገናኝ። ጥበብ አዋርድ። ምን ያህል ጣርሽ? አሁን ቤቱ እንዲሸጥ ባንቺ በኩል ምን ያህል ጥረት አደረግሽ? እንግዲህ ብዙ ሰዎች እኛ ባለፈው ስራ ነው ማስታወቂያ ያለ እሱን አይተው የመጡ ሰዎች እንደነበሩ ሰምተናል። እንዲሁም ደግሞ አንዳንድ ሰዎች እኔ ጋርም የደወሉ ኮሜንት ሲያደርጉ ነበር። አንደኛ እንዳልሽው ቅድም ግዴታ የለብሽም እንግዲህ ስሜትሽ ውስጥሽ የገፋፋሽ ነገር ለማድረግ ሞክረሻል፣ ያ ደግሞ አልተሳካም እና ያለማድረግም ግዴታ የለብሽም፣ ማድረግም ደግሞ ከሌላሽ ጋር በተያያዘ ነውና እንዲህ አይነት ጥያቄዎች ለሚያስነሱ ሰዎች ምን ምላሽ አለሽ? ለእንደሱ ሰዎች በሩቅ ያሉት ምስኪን ወገኔ ኢትዮጵያዊው በጣም መልካምነታቸው ምርቃታቸው ኦ ማይ ጋድ ልነግርህ አልችልም። እግዚአብሔር ምስክሬ ነው። ኤቭሪዴይ ስልኬን ስከፍት የብለሲንግ ብዛት ኦልራይት ኦኬ የብለሲንግ ሪሲቭድ ማረገው አንድ አደር ሳይድ ደግሞ ያው እዚሁ አካባቢ አብሮ የኖረ አብሮ ያደገ አብሮ የበላ የጠጣ የሚያውቅ ሲመሰረት እኔ እዚህ ሀገር ከመጣሁ ጀምሮ የራሴን ስራ ነው የምታወቀው ስሰጥ ነው የምታወቀው። ሁሌም በሁሉም ቦታ ላይ ስገኝ ነው የምታወቀው ነው እና ያው እስቲ ስለራሴ ላውራ። ሰው ሲያወራልህ ነው የሚያምረው። ለነገሩ ግን እናውራ ካልክ ምን እኔ መስጠት የመጀመሪያ አይደለም። ሲያቆኝ እድሜ ልኬ እንደሰጠው ነው እንደረዳው ነው። ራሴን ለማሳወቅ ደግሞ እኮ የአሜሪካን ፕሬዝዳንት ትራምፕ እኮ ሀገሯን እያንቀጠቀጠ ያለው ሰውዬ እኮ ሽልማት ላይፍ ታይም ፕሬዝዳንት ላይፍ ታይም እኮ አዋርድ ተሸልሜያለሁ። ኦልሶ ትላልቅ አሉ የተባሉ ኢቨንቶች ከሃሊውድ ጀምሮ ኔምት ጥራልኝ ሴሌብሪቲ አክተር ብለ ሚት ያላረኩት ወይ በሆነ አጋጣሚ በሆነ ቦታ ሚት ያላረኩት ነው ወይ ደግሞ ያልደረስኩበት የለም። ለኔ አዲስ ነገር አይደለም። እዚህ ምስኪን ወገኔ ላይ ራሴን ፕሮሞት ማድረግ ምንም ዋጋ የለውም። ይሄን ተናግሬያለሁ ባለፈው። ግን በሚገርም ሁኔታ ግን በመስጠት በረከት አለ። ቅኖች እግዚአብሔርን ደጅ ይወርሳሉ ነው የሚለው ቃሉ ካልተሳሳትኩኝ። እስኪ አሁን በዚህ ፕሮሰስ ውስጥ እንግዲህ ቅድም ስትይ ነበረ እና ምንም ቃላት የለም። እኔ አሁን በዚህ ጊዜ ውስጥ ያገኘሁትን ብለሲንግ የረሳኋቸው ነገሮች ሁሉ የተዘጉ ነገሮች ሁሉ ያገኘሁባቸው ነው የምትይው ነበርና እስቲ እሱንም ትንሽ በይን ተመልካቾቻችን እንዲያውቁት። ኦ ማይ ጋድ እውነት ነው የምላችሁ እናንተ ስጡ ይሰጣቸዋል የሚለው በእኔ ህይወት አይቼዋለሁ። እኔ ከልቤ ነው የሰጠሁት። ገዢ አልመጣም እንጂ ቢመጣ ሄዷል በቃ የለም ነው። ግን ይገርምሃል ከዛሽ ቀን ጀምሮ አስወርቱ ጋድ እውነቴን ነው የምልህ የሆነልኝ ያለው ነገር ለራሴ እስከሚገርመኝ እስከሚደንቀኝ ከሁሉ በላይ ይሄን ቤት ስከፍት ፋቢለስን ስከፍት ሌላ ፋቢለስ ልከፍት ነበር። ሲልቨር ስፕሪንግ ታውቁ ከሆነ አላውቅም ያኔ ፕሮሞት አድርግ ነበር እና ያ ነገር በሆነ ነገር ፌል አደረገና በቃ ያው እዚህ መጣውና ጀመርኩ። እግዚአብሔር ረዳኝ ባረከኝ። ያው ለዚህ ደረስን። ለዚህ የሚገርም የረሳሁት የተኩት የሞተ ያለቀ ነገር ለእግዚአብሔር አሳልፌ የሰጠሁት ነገር የተኩት ይሄንን ነገር ካረኩ በኋላ በሬን አንኳኩቶ ነው ብለሲንግ ቤቴ የመጣ። በቃ በሰጠሁት አማውንት የበለጠ ነው ኢቭን የተጨመረልኝ የመጣልኝ። እግዚአብሔር የረዳኝ በብዙ ነገር
በጣም ብዙ ነገር ሆኖልኛል። በቃ ምን ብዬ ልንገር? አሁን ደግሞ እንዲሆነልኝ ብል በዚህ ደግሞ ሌላ ታሪክ ሊነሳ ነው፣ ሌላ ድራማ፣ ሌላ አዋራ ሊነሳ ነው። ለዚህ እኔ ብዙ ማመሰግነው ነገር አለኝ። እግዚአብሔርን ብዙ ተደርጎልኛል እና I am blessed, I'm grateful. ያ ደግሞ ብዙዎችም እንዳልሽው ያው ኔጌቲቭም እንዳለ ሆኖ በአብዛኛው እንግዲህ የሚያውቁሽ ይችላል፣ ግን በአብዛኛው ከርቀት ያሉ ሰዎች የማያውቁሽ በጣም ብዙዎች ሲያመሰግኑ ነበርና በአካልም ደግሞ በቅርብ የምናውቃቸው ሰዎች በተለይም ደግሞ በኪነ ጥበብ ውስጥ ሙያ ውስጥ ያሉ ብዙ ኢትዮጵያኖች የእናንተን አንቺንም ነው የቤተሰቦች ደግነት ሲያወሩ ሰማን። እዚህም አካባቢ ላይ ተሰብስባችሁ ቤት ውስጥ ታስቀምጧቸው እንደነበር እንደመጡ ምናምን እንዳገዛችኋቸው ዛሬ ብዙዎች ህይወት እንደተቀየረም እነዛም ሰዎች ሲያመሰግኑሽ አዎ እኔ ምስክር ነኝ ሲሉ ሁሉ የነበሩ ሰዎች አሉና ስለነሱም ትንሽ በይ። ወይኔ ቸቤ እንደው አጋጣሚ ቢዚ ቀን ላይ መጣችሁ ዛሬ ብዙ ማውራው ነገር ነበረ። ግን yes እኔም ወንድሜም ቤተሰቦቼም በጣም ትልቅ አስተዋጽኦ አድርገናል እዚህ ሀገር ላለ ሰው ስፔሻሊ ዲሲ ላለ ሰው። ብዙዎቹ በሰዓቱ ሰዎች ሊያመሰግኑ ይችላሉ። ከሄዱ በኋላ ኑሮ ከተቀየረ በኋላ ላይፍ ከጀመሩ በኋላ ግን ይረሱታል አይደለ ወይ? ደግሞ እንዲያውም በሆነ አጋጣሚ አንተ የሆነ ያጎደልከውን ነገር ፈልጎ ነው አብሮ ከሚጠላ ሰው ጋር ተባብሮ ክፋትን የሚያወራው እንዲያውም እንኳን ሊያመሰግንህ። ግን yes እኔም ወንድሜም በጣም ብዙ ነገር አድርገናል ለኮሚኒቲያችን። ለዚህ ይሄ ኮሚኒቲ ልለው የምፈልገው ብንተባበር ብንረዳዳ የእውነት እኛ የሚያቆመን ነገር የለም። እዚህ ሀገር ውስጥ ብዙ ነገር ማድረግ እንችላለን፣ ብዙ ቦታ መድረስ እንችላለን። ግን በክፋትና ጣት በመጠቋቀም እሷ እንዲህ ናት፣ እሱ እንደዚህ ነው አላት የላትም እንዲያርጋ ነው እንዲወጣ ከሚሉ እስቲ እኔ የምደርስበት ቦታ አንተ አትደርስም፣ አንተ የምትውልበት ቦታ ነው ያሉልም አይደለ? ለዚህ እኔ በምውልበት ቦታ አንድ ነገር ባመጣ አንተ የምትውልበት ቦታ ብታመጣ እንደ ኢትዮጵያዊ አብረን ብንቆም አስወረጋ ለሀገራችን አይደለም ለዚህም ሀገር በረከት ነው። እና እኔ አድቫይዝ ማድረገው እዚህ አካባቢ ያሉትን ሰዎች አዋቂ ነን ታዋቂ ነን አከሌና ቃለን የሚሉትን ፈላጭ ቆራጭ ራሳቸውን አድርገው ቁጭ የሚያደርጉት ነው። ማንም እኔ ቢሌን አይከፍልልኝም፣ የራሴን ቢል ራሴ ነው የምከፍለው። እኔና እናንተን ያገናኘን ፍቅር ብቻ ነው፣ መከባበር ብቻ ነው። ከዛ ውጪ ግን እመነኝ ዋጋ የለውም። ሌላው ኃጢያትና ራሳቸው ላይ የሚያመጡትን ክፋት ነው በቃ በራሳቸው ላይ የሚያውጁት ብዬ አስባለሁ። መጥፎ የሚያወሩትን እና ፖዚቲቭን ኔጌቲቭን ብቻ ያወጡ ከመጠቋቀም ወይ ደግሞ የሆነ ግሩፕ ፈጥሮ እኛ አዋቂ ነን ታዋቂ ነን ከሚሉ አንድ ላይ ግን እንጠቃቀማለን። በቃ እኔ ማመጣ ኦፖርቹኒቲ ይኖራል ለእናንተ፣ አንተ የምታመጣው ለእኔ ይኖራል፣ ሁሉም እንደዛው። ስለዚህ ጥሩ ነገር እስቲ እናውራ፣ እንተባበር፣ እንረዳዳ። ይሄ ቤት ይሸጥ ነበር ዛሬ እዚሁ አካባቢ የምናውቃቸው ሰዎች ናቸው የማይሆን ነገር እያሰራጩ ማያውቁትን ነገር እያወሩ ያው ቤቱ አልተሸጠም። ስለዚህ ስራ ይቀጥላል። እኔ ያንን ተናግሬያለሁ። አንድ ወር ውስጥ ገዢ ካልመጣ ሰመር እየመጣ ነው፣ ስራውም ይቀጥላል ብያለሁ። ስራው እየቀጠለ ነው፣ ይቀጥላል። ለዚህ ከዚህ በኋላ ደግሞ መርዳት ካለብኝ በምንም ነገር ኤኒ ታይም ከህዝቤ ጋር አብሬ ነኝ፣ አብሬያቸው ነኝ። ኢኮኖሚያም ኤኒዋን ማንም ሰው እርዳታ የሚያስፈልገው ሰው ካለ እኔ በበኩሌ ባቅሜ ከማድረግ ወደ ኋላ አልልም እላለሁ። ወደፊት እንግዲህ ኢትዮጵያ ብትሄጂ እንግዲህ መቄዶንያ የመጎብኘት ነገር ይኖራል። ስለ መቄዶንያ በደንብ 100% ባይ ዘ ዌይ አንተ እኮ ነህ እስካሁን ያቆያችሁኝ እኮ ልክ የሰው ዕዳ ይዞ እንደሚኖር ሰው እኮ ነው የሆንኩት። ከሀገር አልወጣ የሆነ ቦታ አለኝ እኔ ስንት ቦታ ሄጃለሁ እኮ እኔ ትራቨል አደርጋለሁ እዚህ ጊዜ እንደምታውቀውና የስ በደንብ እሄዳለሁ፣ ጎበኛቸዋለሁ። የሚያስፈልገውን ነገር ከማድረግ ወደ ኋላ አልልም። ግን አደባባይ ላይ ይውልኝ በቁልኝ ብዬ ከዚህ በኋላ ምንም ነገር አላደርግም። ባረኩትም ያው ሪዛልቱን አይታችኋል። እንግዲህ በዚህ አጋጣሚ እንግዲህ ያገዙሽንም ሰዎች ማመስገን የምትፈልጊያቸው ሰዎች ካሉ በመጨረሻም ቀረ ልትይ የምትችይው ነገር ካለ እሱንም በልና እንግዲህ እናጠቃልላለን። በዚህ አጋጣሚ ማመስገን ፈልገው ሰው ቢኖር ዶክተር ሄኖክ ጋቢሳ ሎፈር አክቹሊ ዩኒት ጎ አንተም መቅረጽ አለብህ ቢሮውና በጣም ጀግና ጎበዝ እለዋለሁ። እሱን ሳላደንቀው በዚህ አጋጣሚም ሳላመሰግነው አላልፍም። ጠበቃ ነው፣ ሜሪላንድ ውስጥ ነው። ኢሚግሬሽን ኬዝ አትኝ አሜን ሂዳል ሶ ሜኒ ቲንግስ ይሰራል መሰለኝና እኔ አስደምሞኛል፣ አስገርሞኛል። የረሳሁትን የተውኩትን ነገር ኬዝ ጀምሮ ጨርሶ ዊን አድርጌ እግዚአብሔር እንዳመሰግን አድርጎኛል።
እና በተረፈ መጣችሁ ለጠየቃችሁኝ ጎበዝ ላላችሁኝ አይዞሽ በርቺ ላላችሁኝ አንቺ እኮ ነሽ የኔ ያረግሽ ሌላ ማን አረገ ያሉኝ ብዙ ወገኖች አሉና በዚህ አጋጣሚ ሳላመሰግን አላልኩም ሁሉንም እና ለማንኛውም ወደ ገደለው ቼኩን እጄ ላምጣ እስቲ ሰርፕራይዝ ታዲያ በኋላ እንመለሳለን እንግዲህ ለመቄዶንያ የሚሰጠውን ስጦታ እንግዲህ ምን እንደሆነኛ ራሱ አናውቅም ሰርፕራይዝ ነው የምንሆነው በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ፒያሳ ላይ የንግድ ሱቆች እየተሸጡ ነው መረጃው ላልደረሳችሁ ቴምር ሪል ስቴት ፒያሳ አድዋ 00 ወይም ጊዮርጊስ ቤተክርስቲያን አካባቢ የንግድ ሱቆችን እየሸጠ ይገኛል ማለት ነው ግራውንድ ፍሎር ላይ 20 ካሬ የንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር ሲሆን ቅድመ ክፍያው 2 ሚሊዮን 800 ሺህ ብር ነው አንደኛ ፍሎር ላይ ሙሉ ክፍያው 5 ሚሊዮን 500 ሺህ ብር ሲሆን የሱ ቅድመ ክፍያው 2 ሚሊዮን ብር ነው ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ሲሆን ቅድመ ክፍያው 1 ሚሊዮን 500 ሺህ ብር ነው ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ሲሆን የሱ ቅድመ ክፍያ 1 ሚሊዮን 200 ሺህ ብር ነው አራተኛና አምስተኛ ፍሎር ላይ ሙሉ ክፍያቸው 3 ሚሊዮን 900 ሺህ ብር ሲሆን ቅድመ ክፍያ 900 ሺህ ብር ነው ማለት ነው በአንድ አመት ተኩል ጊዜ ውስጥ የሚጠናቀቅ ፕሮጀክት ሲሆን እጅግ ዘመናዊ ትልቅ ሞል ነው እየገነባን ያለነው ነጋዴዎች ወይም ደግሞ ወደ ንግድ ዓለም ለመቀላቀል ላሰባችሁ ይሄ በጣም አሪፍ አማራጭ ነው ከስር በመናስቀምጠው ስልክ ቁጥር በመደወል የድሉ ተጠቃሚ መሆን ትችላላችሁ ቴምር ሪል ስቴት ተመልካቾች እንግዲህ ሰርፕራይዙን የመጨረሻው ሰዓት ላይ ደርሰናል ለመቄዶንያ እንግዲህ የነበረው ነገር በሙሉ አይታችሁታል አሁን ደግሞ እንግዲህ እንመለከታለን ከቻሳ ብሏል ማለት ነው ከቻሳ ለጠናን እንግዲህ ባለው መልኩ እንዲሸጥ ጥረት አድርገሽ ነበር በገባሹ ቃል መሰረት አልተሳካም ስላልተሳካ እንግዲህ የበኩሌን እገዛ አደርጋለሁ ነይ ያልሻለሽ አይደል አዎ ስለዚህ እሱ እንግዲህ ምንድነው የታሰበው ነገር ስመጣ ያው ያቅሙ ነው አሁን ሰው የሚሰጣው እኔም የቻልኩትን ያቅሜን በያስቤ መጥቼ ነው እንግዲህ ይሄንን ያደረኩት ኢቨንቹሊ አልተሳካም ግን ከመስጠቴ በፊት ምን ትላል ሚሉኛል መሰለ አንድ ዘመድ ነበሩን ወይዘሮ አታለሉ ይባላሉ ወመን ኦፍ ጋድ ምርጥ ሴትዮ እና ዘመድ ናቸው ምንም ያልጎደለባቸው ማለት ነው ሰው ድሮ ጀምሮ ነው እንግዲህ ድሮ ነው ኢትዮጵያ ስመላለስ ከዚህ ሲሄድና ምን ይሉኛል ሁሌ ደብቄ ሰጣቸዋለሁ በቃ የቻልኩትን በእጃቸው ደብቄ ሰጣቸዋለሁ እና ምንም ከሰው የማይፈልጉም ስለሆነሳቸው ደብቄ የምሰጠው ሌላው አይቶ ቤተሰብ አይቶ ለምን ምናምን ይባላል ነገር ላለማንሳት ሁሌ ደብቄ የምሰጣቸውና ምን እንደሚሉኝ ታውቃለህ ልጄ ይሉኛል ደብቀሽ እንደሰጠሽን ደብቆ ይስጥሽ ይሉኛልና አቲን ደብቆ የሚሰጥ ነገር ዋጋ አለውና አሁንም ይሄንን ስሰጥ እኔ አካባቢ ያለውን ሰው ናቃታል የሚሉትን ለማስደሰት ሳይሆን እነዛ ምስኪን ኢትዮጵያዊ ወገኖቻችን እዛ ያሉት በሶሻል ሚዲያ ላይ አይተው የመረቁን ላይምሩ ይሄን እንግዲህ ነው ማረጋው ሶ ይሄንን ቼክ አስረክባለሁ ላንተ እና ቸብዬ እንደተማርኩት ደብቆ ይስጥሽ ብለው እንደሚመርቁኝ ወይዘራት አለሉ እኔም ደግሞ ከዚህ በኋላ ደብቄ ነው ማረጋው ነገር ማረጋው በመስጠት ሰው ደስ ሊለውና ሌላው ሰው ሞቲቬትድ ይሆናል ብዬ ነበር ያደረኩትና ግን እንዳሰብኩት አልሆነም ግን ከልቤ አስቤ ወጣሁትን እግዚአብሔር ብዙ ያደረገልኝ ሰው ነኝ ብዙ የተባረኩ ነኝ ብዙ ምስጋና ነው ያለኝ ለአምላኬ ኖ ኮምፕሌን ለዚህ ቃል መጀመሪያ በልቤ አስቤ መጣሁትን ይሄው ቼክ ግን ይሄንን ቼክን ለማንም አድቨርታይዝ ልታረግ ወይ አናውንስ ልታረጉ አልፈልግም ላኪ ለሊሲ ነው የሚለው በቢዝነሱ ስም ነው ላኪ ለሊሲ ያው ነገር ያለው የላይሰንስ ስም ነው በዛ ስም ትልክልኛለህ ማለት ነው ለምክንያት ትጥልኛለህ ለመቄዶንያ እንግዲህ አማውንቱን ያው አማውንቱን ነገር አንፈልግም ለመቄዶንያ ይሄ ዛሬ ቤቲ እንግዲህ እስከ ዛሬ የነበረው ነገር ታሳውሳላችሁ የተባለው ነገር ስላልተሳካ ግን በባዶ እጄ የተባለው ነገር ደግሞ እንተሳልን የቻልኩትን ያህል ማገዝ ፈልጋለሁ ባለችው መሰረት ይሄን ቼክ ሰጥተናለች ይሄንን ደግሞ ለመቄዶንያ ተወካዮች እኛ ደግሞ እዚህ ላሉት እናስረክባለን እንግዲህ እነሱ ደግሞ ደውለው ምስጋናም ካለ የሚያቀርቡት ነገር ምስጋናቸውን ያቀርቡልሻል በእኛ በኩል ግን እጅግ አድርገን እናመሰግናለን በመጨረሻ እንግዲህ ከማጠቃላችን በፊት የምትይው ነገር ካለ በሱ እንዝጋው ምንም ከዚህ በኋላ ጨምራለሁ አረጋለሁ as we did any time
በጣም አሪፍ ተመልካቾቻችን፣ ፕሮግራማችን የዛሬ ፕሮግራማችን ከቤቲ ጋር በመቄዶንያ ጉዳይ እንግዲህ ተነሳ የነበረውን ዛሬ መደምደሚያ ተደምድሟል። ለሁላችሁም ምላሽ የሚሆን ነገር ሰርተን ብለን እናስባለን። ከዚህ በኋላ እንግዲህ የነገር በዚህ ጉዳይ አይነሳም። እሷም የቻለችውን ያቅሟን ያህል እንግዲህ ለማገዝ አግዛለች። እኛም ከዚህ ጉዳይ ጋር በተያያዘ ያለን ፕሮግራም ይሄን ይመስላል። በሌላ ፕሮግራም እንደተለመደው እስከምንገናኝ ድረስ የኛ ሰው አሜሪካ እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ። መልካም ጊዜ። የመድረክ ማስታወሻ በመድረክ መሪና ጋዜጠኛ ወንደሰን ከበደ በባለሙሉ ቀለም በጥራት የታተመ ልዩ መጽሐፍ በታላቅ ድምቀት ሊመረቅ ነው። እሁድ ግንቦት 3 ከቀኑ 9 ሰዓት ጀምሮ በአዲስ አበባ ሂልተን ሆቴል በዝነኛው አክሱማይት ባንድ አጃቢነት በታላቅ ድምቀት ይመረቃል። ከአንጋፋዎቹ ስመጥር አርቲስቶች እስከ ዘመነኞቹ ከያንያን ከመድረክ ስራቸው እስከ መድረክ ጀርባ ገጠመኛቸው በማራኪ አቀራረብ የሚያስቃኝ የትዝታ ማህደር ነው። የመድረክ ማስታወሻ ወንደሰን ከበደ ከ25 ዓመታት በላይ በመድረክ መሪነቱና በዝግጅት አስተባባሪነቱ ከ3000 በላይ የፎቶ፣ የፖስተር፣ የኦዲዮ ቪዥዋል ስብስቦችን በግሩም ሁኔታ ያደራጀ ሲሆን የመጀመሪያውን ቅጽ የመድረክ ማስታወሻን ለወገኖቹ በልዩ ክብር አበርክቷል። የመድረክ ማስታወሻ በመድረክ መሪና ጋዜጠኛ ወንደሰን ከበደ የተዘጋጀ